ሰላም ጤና ይስጥልን። የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች፣ የዛሬው የምናለሽ መቲ ፕሮግራም አሁን ተጀምሯል። በዛሬው የምናለሽ መቲ ፕሮግራምን የምታስቢያ ቀጸላና የዘውትር ተባባሪ ይድነቃቸው ከበደ በጋራ በሀገራችን ፖለቲካ ጉዳይ ላይ እንደዚሁም በአሁኑ ሰሞኑን ያገኘናቸውን መረጃዎች መሰረት ተደርጎ ምርጫውና በተለይ አዲስ አበባ ሕዝብ ጣፈንታ በሚለው ዛሬም እንደዚሁ ለአዲስ አበባ ሕዝብም ለጠቅላላ ሀገራችን ድምፅ የምንሆንበት መርሃ ግብር ነው። አብራችን ቆዩ። ይድነቃቸው እንዴት ውላል? እንኳን ደህና መጣ። እንኳን ደህና ቆየሽኝ መቲ። ሰላም ነሽ ወይ? እንዴት ነሽ? ደህና ይመስገን። እንግዲህ የዛሬው ውይይታችን ከባለፈው ቀጣይ ክፍል ነው የሚሆነው። ምክንያቱም በተለይ ባለፈው ሳምንት በአዲስ አበባ ጉዳይ ላይ ሰፋ ያለ ችን አድርገን ነበረ። ለአዲስ አበባ ሕዝብ ድምፅ የሆንበት ብቻ ሳይሆን አዲስ አበባን እንደ ከተማ እንደ የሀገራችን የሁሉም ከተማዎች መቀመጫነቷን እያጣች ነው። የኢትዮጵያን ሕዝብ ውብ ገጽታ ማሳየው አዲስ አበባ የብሔር በላይነት እንደገና ደግሞ ድሃውን ያገለለ ስልጣኔና ብልጽግና እየታየባት ነው። እዛ አካባቢ ውስጥ ያለው ማህበረሰብ እንዴት ነው ኑሮ እየኖረ ያለው የሚለውን በደንብ ለማሳየት የሞከርንበት ነው። ተከራክረንበታል። አሁንም ቀጣዩን ጉዳይ ነው ይዘን የመጣ ነው። ውይይቱ መልካም ነበረ። ብዙ የአዲስ አበባ ነዋሪዎች ድምፃችን እንኳን እንደው ለውጥ እንኳን በምንፈልገው ደረጃ ለጊዜው ባይመጣም ድምፃችን መሰማቱ መልካም ነው ብለው መረጃቸውን ያካፈሉበት ነው። አሁን በተለይ ከነዳጅ ጋር በተገናኘ እንግዲህ በሀገሪቷ ውስጥ ትልቁን የኢኮኖሚ እንቅስቃሴ የሚደረገው ከተማው ላይ ነው። አዲስ አበባ ከተማ ነው። አዲስ አበባ ከተማ ላይ ይደረግ እንጂ ብዙ እንቅስቃሴዎች ከክፍለ ሀገር ንግዱም የሚሸጠውም ምን የሚለውም ከአንዱ ከተማ መጥቶ አዲስ አበባ ተሽጦ ነው ከዛ ደግሞ ወደ ሌላ ከተማ የሚሄደው። ከአንዱ የተመረተው እዚ አዲስ አበባ መጥቶ ተሽጦ ነው ወደ ሌላ የሚሄደው እና አሁን የነዳጁ ጉዳይ እሱንም ነው እያገደው ያለው። አንደኛ እሱ ነው የሚደረጉ የግብይቶችን የንግድ የቁሳቁስ የመሳሰሉት ጉድሶችን ግብይቶችን ማስተጓጎሉ ብቻ ሳይሆን ኢትዮጵያ ደግሞ አብዛኛውን ነገር ከውጭ ደግሞ ኢምፖርት እያደረገች ከውጭ እያስገባች የምትጠቀማቸው አብዛኛዎቹ ነገር ኢትዮጵያ ከውጭ ብዙውን ነገር አታመርትም። ምግብ ከውጭ በጣም በሰፊ ምርጥ ዘር ሳይቀር ማዳበሪያው ምርጥ ዘሩ ምንም ሳይቀር ከውጭ የሚገባባት ሀገር ናት። እሱን ደግሞ ከእንትኖቹ በጅቡቲም በኩል በደረቅ ፖርትም በምንም የሚመጡትን በዚሁ ትራንስፖርት ነው የምትጠቀመው እና አሁን እሱ ሁሉ ነው የተስተጓጎሉ። ከዛ ውጭ ሀገራችን ውስጥ ያሉት ብዙ እንትኖች የትራንስፖርት እንቅስቃሴዎችን በዚሁ ካምፓኒዎች ምንም ታግደዋል ብዙዎቹ። አንዳንድ ድርጅቶችም እንደውም ነዳጅ ስለሌለ ቤታችሁ ዋሉ አትምጡ የተባሉበትም ነገር እናየዋለን እና የነዳጅ ጉዳይ ለኢትዮጵያ በቃ በጣም ከባድ ነው። በጣም ወሳኝ ነገር ነው ለኢኮኖሚ። በመንግስት ደረጃ ደግሞ እየሰማን ያለነው ነገር እኛ ቀድመን አስበን እኮ ታዳሽ ኃይል አዘጋጅተናል ይላሉ። እያየነው ያለነው ኑሯችን ግን እሱን የሚያሳይ አይደለም። እንደውም ሰሞኑን እያደረጉ ያሉትን ሁኔታዎችን ማየት እንችላለን። ለምሳሌ ከክልከላውን ጀምር መንግስት ክልከላ አውጥቷል። ዛሬ እንደገና መግለጫ አውጥቷል። በጣም ጉዳዩ አሳሳቢ ከመሆኑ የተነሳ በመጀመሪያ ሲክዱት የነበሩትን ነገሮች አሁን በሰፊው ያወጡበትን ነገር እንደምትመለከተው አስቀምጠውታል። እዚህ ላይ እንግዲህ እንደተገለጸው የመንግስት አቅጣጫ አስቀምጧል። እንደውም ከገበያ አንዳንድ ሌሎች ሚዲያዎች ላይ ገበያ የነዳጅ ግብይት የተዋዋልንባቸው ሀገራቶች ጋራ ያለው የነዳጅ ግብይት ተቋርጧል የሚል ነው።
እዚህ ላይ ግን በነዳጅ አቅርቦት እጥረት ሳቢያ የሚፈጠርን ጫና ለመቀነስ መንግስት ያስተላለፋቸው የቅድሚያ አሰጣጥ ውሳኔዎች ነው የሚለው። ከዛሬ ጀምሮ ነዳጅ በቅድሚያ የሚያገኙ አካላትና ነዳጅ የሚያጓጉዙ ተሽከርካሪዎች በማደያ ቅድሚያ እንዲሰጣቸው፣ ቅድሚያ የሚባል ደግሞ አለ። ከፍተኛ አምራችና ኤክስፖርት ድርጅቶች፣ ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቶች በቀጥታ የገቢና ወጪ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎች፣ ግብርና የሚያዘምኑ ትራክተሮች፣ የከተማ ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች እንዲሁም በናፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲያገኙ የሚደረግ የቅድሚያ ነዳጅ እና ለማህበረሰቡ ምክር ቢጤ ሰጥቷል። ነዳጅን በቁጠባ እንዲጠቀም የታዳሽ ኃይል አማራጮችን የመጠቀም ስልትን መከተል፣ የእግር ጉዞን ባህል ማጎልበት፣ አላስፈላጊ የጉዞ ፕሮግራሞችን መሰረዝና ማቆም፣ የህዝብ ትራንስፖርትን መጠቀም፣ እንደዚሁም በነዳጅ ግብይት ላይ የሚስተጓጉሉ ህገወጥ ተግባራትን ማጋለጥ። አሁን እዚህ ላይ ህገወጥ ተግባራትን ከተባለ አብዛኛውን ነገር የሚመለከተው መንግስት ነው። የመንግስት ጋር አብረው የሚሰሩ ናቸው በብዛት ይህን ነገር እያደረጉት ያሉት። በተለይ የነዳጅ ግብይቱን ትልቁን ወንጀል ከላይ እስከታች ያሉ ናቸው እና በዚህ ላይ ሀሳብ ስጥበት። ምክንያቱም እዚህ ላይ ያለው ክልከላ የእግር ጉዞን አዳብሩ፣ አትሞላቀቁ ምናምን የሚል ነው። አዚፍ በተለይ አዲስ አበባ ላይ የሚሞላቀቅ ማህበረሰብ እንዳለ ማለት ነው። አዎ ቪኤት ምናምን እየነዱ የሚሽከረከሩ ሰዎች አሉ፣ በተለይ የመንግስት አካባቢ ላይ ያሉ ሰዎች። ማህበረሰቡ ግን በተለይ የህዝብ ማመላለሻ ተጠቀሙ ሲባል የህዝብ ማመላለሻው እንደው ታስታውሰዋለህ አይደል? አሁንም ድረስ እንዴት እንደሆነ ግማሹ ዕቃ ውጭ ተንጠልጥሎ ባለ የሚካሄድበት ምንድን ነው? እነሱ ውስጥ ደግሞ ምን እያደረጉ ናቸው የሚለውን ደግሞ ላካፍልህ በደንብ አድርገህ ባላንስ እንድታደርገው። እነሱ እንደዚህ እየተዝናኑ ነው ያሉት። ምርጫ ቅስቀሳ ነው። በዚህ አጋጣሚ ሰርግ እንዳይመስል፣ ይሄ ሰርግ እንዳይመስል ምርጫ ቅስቀሳ ነው። መኪናውም ኪራይ አይደለም፣ የሀገር ንብረት ነው። ይኸውልህ ይሄን ሁሉ መኪና ይዘው ነው እንግዲህ የወጡት። አበል ይከፈላል፣ ነዳጅ ይወጣል፣ ምን ይላል። መንገድ አዘግተው ነው። ተሽከርካሪው የመንግስት ነው፣ ንብረቱ መንገዱ የተዘጋው። እነዚህን አድርገው ነው ይሄንን ክልከላ የሚያወጡት። ይሄንን ፍርደ ገምድልነት እንዴት ታየዋል? አየሽ መቲ፣ ከዚህ ነው የሚጀምረው። እንግዲህ ይሄ በተለይ ከነዳጅ ጋር የተያዘው ዋነኛው ችግር ያው ከአሜሪካ ከእስራኤል ከኢራን በተያዘ ጦርነት ነው። ዓለም አቀፍ ችግር ነው። ያ እንዳለ ሆኖ ግን እንደ ሀገር አንደኛ ደጋግመን ብለናል፣ ባለው በአገዛዙ ስርዓት በኩል ነዳጅን አስመልክቶ በተደጋጋሚ በአደባባይ የተደረጉ ንግግሮች እና ቃሎች አሉ። እነሱ ተግባራዊ ያልሆኑም ውስጣዊ ችግሮች አሉብን። ይህም የገዢው መንግስትም ችግር ነው። ሁሌም ነዳጅ አለን፣ እናመርታለን፣ እናወጣለን ይባላል። የተለያየ ሳቦታጅ ይፈጸማል። ያ እንዳለ ሆኖ እንኳን በዚህ አስቸጋሪና ፈታኝ ወቅት መንግስት ነዋሪውን አትቀናጡ በሉ፣ ወጣ ብላችሁ በእግራችሁ እዚህም ይበሉ ከማለቱም ባለፈ ሮይተርስ የኢትዮጵያ ኢንጂነሪንግ ግሩፕ መግለጫ ዋቢ አድርጎ እንደዘገበው የመንግስት ኢንዱስትሪያል ግዙፍ ኩባንያዎች ከ3000 በላይ የሆኑ ሰራተኞች ስብሰባቸውን በቨርቹዋል እና በኦንላይን በእንደዚህ ንግግር እያደረጉ ስራ እንዲሰሩና ቤታቸው እንዲቀመጡ በሙሉ ትዕዛዝ ተሰጥቷል። እንዲሁም ደግሞ የመንግስት ሰራተኞች በጣም አስፈላጊ ያልሆኑ በቢሮ ውስጥ ያሉ ሰራተኞች በሙሉ በግዳጅ እረፍት እንዲወጡ ጭምር ነው የተደረገው። የመንግስት ሰራተኞች በሙሉ በቤታቸው ነው እንዲሰሩ ነው የተደረገው። ይህ ሁሉ ነገር መንግስት ያው በክንፍ ውስጥ ይግባልን እና አሁን ያለው አገዛዝ ስርዓት ይሄን ሁሉ ውሳኔ እየወሰነ ይሄን ሁሉ ችግር እንደ ሀገር እየተጋረጠ ያለ ቅድም እንዳየነው ግን በህዋ ነው የሚሰሩት እኮ የሚመስሉት እኮ መኪናዎች እኮ ከተማውን ሙሉ ብዛት ያላቸው መኪኖች በምርጫ ቅስቀሳ ሰበብ አንድ ቀን ሁለት ቀን ሙሉ ነው፣ ለደቂቃ አይደለም ለሰዓት አይደለም፣ እንዳሻቸው እየሆኑ በመንግስት ሀብት ይሄ እንግዲህ አብይ ልክ ጫካውን ፕሮጀክት የሆነ ምናምን እየገነባ እነዚህ ገንዘብ ኬት ይመጣሉ ሲል ኬትም ላምጣው እንዳትጠይቁን እስከገነባው ድረስ እንዳለ ሁሉ ይህንንም እንግዲህ ኬትም አትጠይቁን ካላለን በስተቀረ እንዲህ ሰውን መንግስት ሰራተኛ በቤቱ እንዲቀመጥ ተደርጎ የችግሩ አሳሳቢነት ብዙ መስሪያ ቤቶች ተዘግተው ትራንስፖርት ተጨናንቆ ሰው መውጫ መግቢያ አጥቶ የዚህ የመውጫ መግቢያ ብቻ አይደለም መሰረታዊ ፍጆታ ላይ ራሱ በዚህ በነዳጅ ምክንያት የጨመረው ነገር አለ። በፊትም የነበሩ ማህበራዊ ምስቅልቅል ችግሮቻችን እንዳለ ሆኖ ማለት ነው። ይሄ ሁሉ ተጨምሮ በእንደዚህ አጣብቂኝና ችግር ውስጥ
ልክ እንደ ድሮ ሙሽራ አደባባይን እንደሚዜ ያጀበ እያዞረ ገንዘቡ ነዳጁን አስቢው። ቅድም አንቺ እንዳልሽው ደግሞ እዛ ላይ ላሉት ደግሞ ለቀበሌ ካድሮችና ለሰልፉ ምናምን ሆኖ እዛ ሆይታ ለሚሉት ደግሞ የሚከፈል አበል አለ። አንድ አይደለም፣ በተደጋጋሚ ነው ይሄ ነገር የሚደረገው። በአዲስ አበባ ብቻ አይደለም፣ በመላው ሀገሪቱ ጭምር የሚደረግ ቅስቀሳ ነው። ከዚህ ጋር ተያይዞ ብዙ ሚሊዮን ብሮች ፈሰስ ይደረጋሉ። ነዳጁም እንደዛ። አሁን ይህንን ነው እንግዲህ እንደ ሀገር የገጠመን ነገር። መንግስታዊ አሻጥርና ውንብድናው ከባድ ነው ስንል አንዱ ማሳያ ይሄ ነው። ከዚህ በላይ መንግስታዊ ውንብድናና አሻጥር ምን አለ? በቃ ዘራፊ ነው። አይሽ መንግስት ይዝር እዚህ ቅድም የምንላቸው መሰረታዊ ችግሮቻችን እንደ ሀገር ተጋርጦብን ሳለ ምንም እንዳልተፈጠረ በህዝብ ሀብትና ንብረት እኔ ምረጡኝ ብሎ ለይስሙላ ምርጫ፣ እዛው ምርጫ ላይ ያነሳናቸው ሀሳቦች አሉ። ከዚህ በፊት የሰራነው ፕሮግራም አለ። አሁን እንደዚህ የተደላቀቀ ሰርግ በሚመስል መልኩ እንደዚህ በሀጀብ መኪናዎች እንቅስቃሴ ያየነው የት ነው? አዲስ አበባ ላይ። አዲስ አበባ ደግሞ እንደተናገርነው ነው አለውክልና መራጭ አጣች ከተማ ጭምር ሆናለች። ለይስሙላ የአገዛዙ ስርዓት ደሴት ናት አዲስ አበባ። ባንኩም ወታደሩ ያለው እዛ ነው። ሌላው አካባቢ ላይ ከሱ ቁጥጥር አብዛኛው ውጪ እየሆነበት ነው ያለው እና ይሄ ነዳጅ ብዙ ነገር ነው ያሳየው። አሁን መንግስት እውነት እንደ ሀገር ሀሳቢ ቢሆን የህዝብ ተቆርቋሪ ቢሆን እንዲህ መደረግ ነበረበት። በዚህ አስቸጋሪ በዚህ አጣብቂኝ ሁኔታ ውስጥ መሰረታዊ አገልግሎት ሰጪ በተወሰነ ደረጃ እስቲ ችግሩን የሚያሳይ ቪዲዮ ተመልከት እያየህ። አሁን እንግዲህ እዛ ላይ ያለውን ሽርሽር አይታል። እነዚህ ደግሞ በጣም መሰረታዊ ራሳቸው በመግለጫቸው ቅድሚያ ሊሰጣቸው ይገባል የተባሉት ናቸው። እነሱ ይኸውልህ ቆመዋል። እንደዚህ ብዛታቸው እልፍ ናቸው። ቆመዋል፣ መንቀሳቀስ አይችሉም። ይሄ እንግዲህ ሰው ከክፍለ ሀገርም ከምንም እየተንቀሳቀሰ የኑሮውን የሚኖርበት ሁኔታ ነው። እነዚህ ነው ይኸውልህ፣ እነዚህ በዚህ ሁኔታ ነው ያሉት። እንደውም ገና ብዙን አላወጣ ነውም እንጂ እነሱ የሚያደርጉትን ነገር የየዕለት ተግባራቸው ላይ ምንም የተቀየረ ነገር የለም። ምንም በተለይ ከዚህ ከፓርቲ ጉዳያቸው ጋር በተገናኘ ምንም አያልቅም። አየሽ አይደል? በእውነት ጥሩ አስረጅ ነገር ነው ያቀረብሽው። እንግዲህ የህዝብ ማመላለሻ እንዲህ መልኩ ሰልፍ ይዘው መንቀሳቀስ ነዳጅ እጥረት ሆኖ ከነዚህ በመኪና የህዝብ ማመላለሻ አውቶቡሶች ቁጥር በበዛ መልኩ ግን እንደዚህ ሰልፍ ተይዞ ነዳጅ እስከ አፍንጫቸው የሞሉ በከተማው ላይ እንዳሻቸው እየተሽከረከሩ የስንዴ ነዶሎ ምናምን ይዘው ብልጽግናን ካልመረጣችሁ ብለው እየተሽከረከሩ ያለ። እንግዲህ በህዝብ ላይ ከዚህ በላይ ምን አይነት ፖለቲካዊ አሻጥር፣ መንግስታዊ አሻጥርና መንግስታዊ ውንብድና ምን አለ? ከዚህ በላይ መንግስታዊ ዘረፋ ምን አለ? እንግዲህ ይኸው ህዝብ ይህን ፕሮግራም የሚከታተል ሰው ማንም ፍርዱን ይስጥ። የህዝብ ማመላለሻ አውቶቡሶች እንደዚህ ሰልፍ ይዘው ቆመው እስከ ጥግ ድረስ መሀል ከተማ ላይ በተለያዩ ከተሞችና አካባቢዎች ላይ የመንግስት የምረጡኝ ዘመቻ ቅስቀሳ እያደረገ አብል እየከፈለ ይኸው እንግዲህ ይሄ ክፍለ ሀገር አካባቢ ይሆናል። በእርግጥ ባጃጅ ነው እንግዲህ ዙሪያው ተጠምጥሞ ለቀናት እነዚያው ሰርተው የሚበሉ ሰዎች፣ ሰው መሄጃ የለውም፣ እነሱም እንጀራ አይበሉም። ምክንያቱም እንደዚህ ቆሞ ለ3 ለ4 ቀን እንደዚሁ ደግሞ ትንሽዬ ነው እኮ ነዳጅ የምትወስደው እንደምታውቀው። ቀድም ከደረጀ ጋር እንትን እያልን ነበር። በጣም ትንሽ የምትወስደዋ እቺ ባጃጅ እንኳን ተንቀሳቅሳ ካልሰራች አለው ማለት መቼም ከንቱ ነው ለዚህ መንግስት። በዚህ በኩል አለው ብሎ በጣም ለጥቂት ሰዎች ብቻ ወይም ለራሱ ብቻ የኢትዮጵያን ሕዝብ ንብረት በዚህ ደረጃ ወስዶ መጠቀም በጣም አሳፋሪ ይመስለኛል። ለመጨመር ያህል ነው እሱንም ያመጣው ራሱ ዛሬ ዶቼ ቬለ ላይም እንደዚህ የቆሙት እነዚህ አሁን የስራ የአገልግሎት መኪናዎች ናቸው እንደምታያቸው። ይሄ አሸዋ ምናምን እንትን የሚሉ የሚያቦኩ ምን የሚሉ ናቸው። እና ብርቱ የነዳጅ እጥረት በኢትዮጵያ ስራ ቆሟል ሀገሪቷ ውስጥ በጣም ከነዳጅ ጋር በተገናኘ። ከዚህ በፊትም እንደዚሁ በመረጃው እዚሁ አምጥቼ ያካፈልኩት ወፍጮ ቤቶች ቆሟል። ወደ ድሮ የድንጋይ ወፍጮ ያውም ለ6 ሰዓት ለምናምን እየተጓዙ ነው እሱንም የሚያገኙት። በዚህ ደረጃ ነው እንግዲህ ያለ ነው። እነሱ ደግሞ በዚህ ደረጃ ላይ ነው ያሉት። እንግዲህ ለተመልካቾች ነው ዳኝነት የምንሰጠው። ይሄ ስንል እኛ ሀሳብ አንሰጥበትም ሳይሆን ምናልባት ብዙ ጊዜ ነቅሰን የአገዛዙን ስርዓት ችግሮችን አብዝተን ከመናገራችን የተነሳ ከአገዛዙን ስርዓት ሆነ ከአገዛዙ ሰዎች ጋር የግል ሰብም ሆነ ቂም በደልም የለብንም። እንዲህ ግን የሚፈጽሙት መንግስታዊ አሻጥርና በደል ግን
ስለሚያሳስበን ጭምር ነው። ይኸው ቅድም ስለ የነበረው ነው። ይህ እንደ ደኖ ይዘው ምንም እንዳልተፈጠረ አስመስለው ከተማው መሀል ላይ ሽርብትን ይላሉ። ከትንንሽ አገልግሎት ሰጪ ከባጃጁ ጀምረን ትልልቅ የህዝብ ማመላለሻ አውቶቡሶች እንዲሁም ደግሞ ከ3000 በላይ የሚሆኑ ትልልቅ ድርጅትና ተቋማቶች ሰራተኞች ቨርቹዋል በሆነ በኦንላይን ስራ እንዲሰሩና ቤታቸው እንዲቀመጡ በተደረገበት፣ በሌሎች የመንግስት መስሪያ ቤቶች ደግሞ አብዛኛው ሰራተኛ በግዳጅ እረፍት ወጥቶ ቤቱ እንዲቀመጥ በተደረገበት፣ መሰረታዊ ሸቀጣሸቀጥ አገልግሎቶች ለድሃው ተደራሽ የሚሆኑ የዕለት ጉርስ የሚሆኑ ላይ በዚህ በነዳጅ ምክንያት ጣራ ነክቶ የኑሮ ውድነቱ በፊትም ህዝቡን ትከሻው አግብጦት ነበር። አሁን ደግሞ በባሰ መልኩ እያደቀቀው ባለበት ሁኔታ ይኸው ብልጽግናን ካልመረጣችሁ ተብሎ ለይስሙላ ምርጫ የትም ፈቀቅ ለማይል ሁሌም ደግሞ የሚያስቆጭንና የሚያሳስበን ደግሞ በዋናው በመናገሻ በአዲስ አበባ ላይ አማራጭ ላጣው መራጭ ህዝብ በእንዲህ መልኩ በተንደላቀቀ መልኩ አገር ላይ ምንም እንዳልተፈጠረ አስመስለው እንዲህ ሲታዩ በእውነት ይሄ እጅግ በጣም የሚያምን ነገር ነው። በእርግጥ ሁሌ የሚያምነው የሚያሳስብ ነው ብለን ብቻ ምንተው አይደለም። ማንም በቻለው አቅም ከዚህ ነገር ለመገላገል የሚችለውን ሁሉ በአሁኑ ሰዓት ላይ ጥረት እያደረገ ነው ያለው። ሰው በገንዘቡም በሀሳቡም በጉልበቱም በቃ ይሄ ነገር ከአቅሜ በላይ ነው፣ አሁን ከመጥፋት ራሴን መታደግም አለብኝ የሚል ደግሞ በቻለው አቅም ራሱን ለመታደግ ጥረት እያደረገ ነው። ብቻ በዚህም በዛም ከእንዲህ አይነቱ ነገር ለመገላገል እና እንደ ሀገር የተሻለ መፍትሄ የሚመጣበትን ነገር ለማቅረብ ሰው ጥረት እያደረገ ነው። ሃይማኖተኞችም በያሉበትም ጸሎትም ጭምር እያደረጉ ነው ያለው እና ሁሉም የሚችለውን ጠጠር እየጣለ ነው ያለው። የሚገባው ልክ ነው ወይስ በቂ ነው የሚለው ነገር ቢያነጋግረንም ይሄ ነገር ግን በእያንዳንዱ ቤት አሁን የሚገባ ህመም ሆኗል። የተወሰነ ፖለቲካ እስረኛ ወይ ፖለቲከኞች ቤት ወይ ጋዜጠኞች ቤት ወይ የሆነ ጉዳይ ቤት ምናምን የምንለው አይደለም። በእያንዳንዱ ኢትዮጵያዊ ቤት መጠኑ ይለያይ እንጂ አሁን የምናወራው ነገር ችግሩ እያንኳኳ ነው። ምን ያህል ነው ከ100% ነው የሚለው ካልሆነ በስተቀር መጥዬ መልካም አመሰግናለሁ። ያው እንግዲህ ምርጫው ልክ አይደለም የሚሉ ድምጾች ከውጭ ካሉ የፖለቲካ ሰዎች ወይም ከተቃዋሚዎች ወይም ከህዝቡም ብቻ ሳይሆን ራሱ በፉክክር ውስጥ ከገቡበት ፓርቲዎች አንጻር ይሄ ምርጫ ልክ አይደለም እያሉ ነው። ውስጥ ሆነው ልክ አይደለም ከጅምሩ እስካሁንም ድረስ ምንም የተሻሻለ ነገር የለም፣ ህገወጥ ነው፣ መደላድሉ የለም የሚል ትችት እየቀረበ ነው። ከዚህም ጋር በተያያዘ አስቸኳይ የሆነ ትዕይንተ ህዝብ እንዲሁም ሽግግር መንግስት ነው የሚያስፈልገው የሚሉ እንቅስቃሴዎችን በሰፊው እየተደረጉ ነው ያሉት። አሁን ያለው የብልጽግና መንግስት ደግሞ እዛቸው አዲስ አበባና አንዳንድ ቦታ ላይ አለው እያለ ነው። ሙሉን የመንግስት ሚዲያ ማለት ይቻላል ስለተሰሩት የወንዝ ልማቶች፣ የአንዳንድ የኮሪደር ልማቶች፣ ይሄ የመዝናኛ ቦታዎች የተሰሩትን እነሱ ወይዘሮ አዳነች አቤቤም ቃላችንን ያለምንም አድሎ ቃላችንን እንትን ብለን ለሁሉም የምትመች አዲስ አበባ ምቹ የሆነች ለሁሉም የምትመች ለሳይክሊስቱም ለእግረኛውም የህዝብ መመላለሻ እንትን ብለናል፣ ለመዝናኛም ለባለመኪናውም ለሁሉም ያልነውን ሁሉ አድርገናል። ኢትዮጵያ እግዚአብሔር ኢትዮጵያን ይባርክ በሚል ማህተም የታተመ መልእክት በየሶሻል ሚዲያው ላይ እያጋሩ ነው ያሉት እና የምርጫ ቅስቀሳውን በሰፊው እያደረጉ ነው። እነሱ በመንግስት በጀት በሰሩት የራሳቸውን ምርጫ ህዝቡ የመረጠው ሳይሆን እነሱ የመረጡትን ነገር አድርገው የሚፈልጉትን ነገር አድርገው ይህንን ለእናንተ ነው ያደረግነው፣ ስለዚህ ይህን ስላደረግንላችሁ እንደገና ምረጡን እያለ ነው። የአዲስ አበባ ነዋሪ የሌላው ማህበረሰባችን ነዋሪ ደግሞ ኑሮ ከብዶት የሚሰደደው ጦርነት የሚገባው ብዙም ዋጋ የሚከፍለው ማህበረሰብ እዚህ ውስጥ የለበትም። ለማን እንደሆነ አናውቅም ይሄን የሚሉት። እንደዛም ሆኖ ግን ይሄንንም ምርጫ አንሳተፍም ያለው ማህበረሰብ በጉልበት ቤት ለቤት እየሄደ ዋጋ እየተከፈለ ነው። ወጥተህ ምርጫ ተሳተፍ እየተባለ ነው እና የምርጫ ካርድ ውሰድ። መሰረት ሚዲያ ያወጣው አንድ መረጃ ነበር እና በምርጫ የፖለቲካ ፓርቲ ምዝገባ የምርጫ ስነ ምግባር አዋጅ ቁጥር ይላል 1394/2017 መሰረት ዜጎች የምርጫ ካርድ እንዲያወጡ የመቀስቀስ ሙሉ ኃላፊነት የተሰጠው ለኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑ ቢታወቅም በርካታ መንግስታዊ ተቋማት በመላ ሀገሪቱ ግለሰቦችን በማስገደድ በማስፈራራት እንዲሁም በማሰር ጭምር ካርድ እንዲወስዱ እያስገድዱ መሆኑን ከዜጎች የሚደርሱኝ መረጃዎች ያሳያሉ ይላል። ለምሳሌ ይርጋለ ከተማ ውስጥ ሰኞ 2ኛ ደረጃ ትምህርት ቤት ተማሪዎች ጠዋት 2 ሰዓት
ክፍል እንደገቡ በግድ ደብተራቸውን አስቀምጠው እንዲወጡና ከተማ ሄደው የምርጫ ካርድ ከወሰዱ በኋላ ወደ ትምህርት ቤት ገበታቸው እንዲመለሱ ተደርጓል። በደቡብ ምዕራብ ኮንታ ዞን ኮንታ ኮይሻ ወረዳ በርካታ ተማሪዎች የምርጫ ካርድ አላወጣችሁም ተብለው ተባረዋል። ካርድ ያላወጣ መምህር ደሞዝ እንደሚታገድም ተነግሯቸዋል። በአዲስ አበባ በተመሳሳይ ቤት በወረዳ ሰዎች ቤት ለቤት እንዲሁም በወረዳ ሰዎች እየተንኳኩ የምርጫ ካርድ ውሰዱ፣ ካልሆነ ወደፊት ጉዳይ ኖሮብህ ብትመጣ አንሰማም የሚል ማስፈራሪያ እንደሚደርሳቸው ተናግሯል። በመሀል ሜዳ ከተማ የምርጫ ካርድ ካልወሰዳችሁ ውሃ መቅዳት አትችሉም ተብሎ ለህዝቡ ተሰልፎ ካርድ እያወጣ ነው። በባህር ዳር ደግሞ ራቅ ካሉ የገጠር ወረዳዎች መጥተው ወደ ተለያዩ ቦታዎች ለስራ ጉዳይ የሚጓዙ ሰዎች በምርጫው ወቅት እንደማይመለሱ እየታወቀ አስገድዶ የምርጫ ካርድ እያስወጧቸው መሆኑን ተሰምቷል። መምረጥና መመረጥ ህገ መንግስታዊ መብት ሆኖ ሳለ ማስገደዱ ለምን የሚል ተቀምጧል። እና እንግዲህ ምርጫ እኮ አያስፈልገውም። ይሄ መንግስት እኮ እንደዚህ ልም ያልክ አምባገነን ከሆንክ ህገ ወጥ ከሆንክ ተማሪዎች ለመምረጥ ያልደረሱ ተማሪዎችን ሁሉ በግድ እጃቸውን እየስከ አሁን ሁለተኛ ደረጃ ተማሪዎች እንግዲህ እንደምታውቀው እስከ 10 ነው። ከዛ በኋላ ነው እነሱን ወስዶ ምርጫ ካርድ ማስወድ። ይሄ እኮ አቢዩዝ ልጆችን ይሄ እኮ ቀጥታ አቢዩዝ ነው፣ ጥቃት ነው። የልጆች ጥቃት ይባላል። ይሄ በወንጀል ለምን እንደማይታይ አላውቅም። ያው አንተ ታውቀዋለህ የህጉን ነገር። ይሄ ጥቃት ነው፣ በልጆች ላይ ያለ ቅጣት ነው። በዚህ ላይ ደግሞ ውሃ አትቀዱም፣ ስራ አትገቡም፣ ደሞዝ አይከፈልም። ታዲያ ምርጫ ምን ያስፈልገዋል? ምርጫ እኮ አያስፈልገውም። መንግስት ልም ያለ አምባገነን እንደዚሁ አፈሙዙን እኮ ደቅኖ እንደጀመረው እኮ ማስተዳደር ያው እስኪወድቅ ድረስ መሞከር ነው ያለበት። ምርጫው ለምን አስፈልገ ታዲያ? ዋናው ነገር እኮ እንዳልሽው እኮ ነው። የሁሉም ጣጣም አያስፈልገው ነበር። ግን አንደኛ ቁጥሩን ይፈልጉታል። ለዓለም አቀፉ ማህበረሰብ ይሄ ነገር ሆነ ለሚለው ነገር ለሚታዘቡት አሉ። የአውሮፓ ህብረት፣ የአፍሪካ ሌሎችም ተቋማት ምርጫው ምንድን ነው የሚለውን ነገር ያው በታዛቢነት በቀጥታም በተወካይም በኩል የሚያደርጓቸው እንቅስቃሴዎች አሉ እና ይሄ ምርጫ ከፍተኛ ሆኖ ተቋሙ ገጥሞታል ማለት ምክንያታዊም ጭምር ስለሆነ አንደኛ አስቻይ ሁኔታ የለም። እንደ ሀገር ጦርነት እየተካሄደ ነው ያለው። ሰላም በሌለበት ምርጫ የጥይት ድምፅ እየተሰማ ሰው እንዴት ምርጫ መምረጥ ይችላል? ይሄ ችግር አለ። እንደ ሀገር ምስቅልቅል ነገር ውስጥ ገብተናል። መቅደም ያለባቸው ነገሮች አሉ። ድርድር፣ ውይይቶች፣ ሰላማዊ ንግግሮች፣ ምርጫን ሊያስኬድ የሚችሉ ምቹ ሁኔታ ሊፈጥር የሚችል መደላድልን በሁሉም ወገን ያለው አካል ቁጭ ብሎ ተወያይቶ ያንን ምርጫ የምንለውን ነገር መምጣት መቻል አለበት። በምርጫ ደግሞ ህዝብ የፈለገውን መርጦ ከህዝብ ለህዝብ የተመረጠ መንግስት መመስረት አለበት። ያ ባልሆነበት ሁኔታ አሁን ግን የሚካሄደው ምርጫ በምንም መልኩ አስቻይ አይደለም የሚል የሁሉም ወገን ሀሳብ ቀርቧል። ይሄም አልበቃ ብሎ በየአካባቢ ያሉ ደግሞ ታጣቂዎች ህልውና ትግል ላይ ነን ያለ ነው፣ አሁን ሰዓት ላይ የምርጫ ቅንጦት ነው፣ ይሄ የሆነ እንደሆነ ለምንወስደው ማናቸውም እርምጃ ኃላፊነት የኛ አይደለም ሲሉ በአደባባይ ገልጿል። እንዲህ አጣብቂኝ በሆነበት ሁኔታ ምርጫው እውነት ነው እየተካሄደ ነው ለማስባልና የዚህን ያህል መራጭ ካርድ ወሰደ የሚለውን ነገር ለማምጣት መምረጥም መመረጥም የአንድ ሰው ግላዊ መብት፣ ማንም ምረጥ ማንም አትምረጥ አይሉም። ይሄንን ነገር በኃይል በማስገደድ ወይም በጥቅማ ጥቅም የሚደረግ ማናቸውም ነገሮች የሰውን ዲሞክራሲያዊ መብቱን መጋፋት ነው፣ ስህተት ነው የሚሆነው። መንግስት ግን በከተማ ያሉትን አሁን ቅድም እንደምንለው ተማሪዎችን በባስ እየጫነ በገፍ እያስኬደ በካድሬዎች የፊት መስመር እያስያዘ ልክ እንደ ከብት እንደሆነ ወደ ገበያ እንደሚሄድ መስመር አስይዞ በግድ ይህንን ነገር ያደርጋል። ክፍለ ሀገር ገጠር ውስጥ ደግሞ ለገበሬው ማዳበሪያ አልሰጥም፣ ጥቅማ ጥቅም አልሰጥም ብሎ እያስገደደ ይህንን ያደርጋል። በተለያየ አደረጃጀት ውስጥ ይህንን ያደርጋል። ይሄ ብቻ አይደለም። በመንግስት መስሪያ ቤቶች ውስጥ አቴንዳንስ ተይዞ ባላቸው አደረጃጀት መዋቅር አላቸው። በየመንግስት መስሪያ ቤቱ ማለት ነው። በፊት የኢህአዴግ የነበረው የአደረጃጀት መዋቅር የምንለው ነገር አሁንም አይነትና ቅርጹን አስተካክሎ መጣ እንጂ የቀረ ነገር የለም። በዛ ክትትል ይደረጋል። እያንዳንዱ የመንግስት ሰራተኛ ምርጫ ካርድ አወጣ አላወጣም ተብሎ ቁጥጥር ይደረግበታል። በእነዚህ ሁሉ አጣብቂኝ ውስጥ ነው እንግዲህ መንግስት የግድ ምርጫ ተካሂዷል፣ የዚህን ያህል መራጭ ህዝብ ካርድ ወስዷል የሚለውን ለማምጣት ይሄ በቃ ካርድ ወስዷል የሚለውን ቁጥር ለማሟላት ቁጥሩን ያመጣዋል። 18 ሚሊዮንም 20ም 30ም 40 ሚሊዮን መራጭ ካርድ ወሰደ የሚለውን ያመጣል። በመጀመሪያ ሪፖርት ከምርጫው በፊት
በምርጫ ወቅት ደግሞ ከዚህ በፊት እንደጋግመን ሰርተናል። አሁንም ይህንን አደረጃጀቱን ይጠቀምና ጠዋት ላይ በየቤቱ በየበሩ እያንኳኩ የቀበሌ ሰዎች ወጣችሁ ምረጡ ብለው በግድ ያስመርጣሉ። በየቅያሱ በየምኑ እየቆሙ ቤተክርስቲያን ሀጅ ሞኖክሲዮም ቄሱኑ ምኑንም ሳያስቀሩ ጠዋቱ ከሌሊት ጀምሮ ያለው እስከዛሬ ልምድ ማለት ነው እየቆሙ መስመር እያዙ በዚህ ስቴት ግባ፣ በዚህ ስቴት ግባ፣ በዚህ ስቴት ግባ እያሉ እያስፈራሩ የግዴታ ምርጫ እንዲመረጥ ያደርጋል። ስለዚህ እንግዲህ ይህ አይነቱ ለይስሙላ ምርጫ ለማካሄድ ነው ሁሉ ውጣ ውረዱ። ግን የፈለገውን ያህል ቢታከት የፈለገውን ያህል ቢደክም ቅድም ስገልጸው እንደነበረ በተደጋጋሚ በአደባባይ ማናችንም ስንናገረው እንደነበረ ምንም ያርገው ምንም ይበለው ከተማ ላይ አብዛኞቹ ከተሞች ላይ የይስሙላው ምርጫ ሊካሄድ ይችላል። ይሄን አል ቁጥር እንትና አለ እንትና አሸነፈ ከዛ ከህዝብ እንትን ተመረጠ የሚባል ውጤት እንሰማለን። ግምቴ ነው ማስቀምጠው። መንግስት ፈቅዶ የአገዛዙ ስርዓት ፈቅዶ የለቀቃቸው ቦታዎች አሉ። በምክር ቤትም ደረጃ በህዝብ እንደራሴም ደረጃ በነዛ ቦታ ላይ ደግሞ የይስሙላ ተቃዋሚዎች አሉ። ከወዲሁ ቦታ ይሰጣቸዋል፣ እነሱ ይሄዳሉ። ስለዚህ ከመቶ በፓርላማ ከመቶ 80 መንግስት እንትን ሲል 20 የተቃዋሚዎች በወረዳ በታች በቀበሌ ደግሞ እንዲህ የሚል ሪፖርት መጥቶ ለይስሙላ ምርጫ ተካሂዷልና ይሄ ነው የሚል ከምርጫ ካርድ አወሳሰድ ምርጫውን ከመምረጥ ከምርጫው ውጤት ሶስቱንም ሌቭሎች ማለት ነው በአሟላ መልኩ ኢትዮጵያ መሪዋን መረጠች የሚል ወይ የተለየ ስሎጋን ይዘው ደግሞ መጥተው ልክ ነው አዳነች አቤቤ እንደሚሉ አይነት ነገር ብለው በቃ ምርጫ አካሄጃለሁ በምርጫ የተመረጡ መንግስት ነኝና ምን ታመጣለህ ብሎ ሊመጣ የታሰበበት ሂደት ነው። ግን የትም ውጤቱን አያመጡ አይለውጡ። ለምሳሌ የኃይለማርያም ጊዜ የነበረው ምርጫ 2007 ምርጫ ተካሄደ። 2007 ያ ምርጫ ሲካሄድ ልክ እንደዚህ ችግሮች ነበሩበት። በዛ ችግሮች መሃል ላይ ይሄ ነገር ተባለ፣ አይሆንም ተባለ፣ 100% ካልገባው ተባለ፣ የሲኒማ በል ተባለ፣ ምን ተባለ ከ97 ዓመተ ምህረት ምርጫ በኋላ ማለት ነው። ያ ሁሉ ሆነ ፉርሽ ሆነ። 2007 በመንግስት እኔ መረጥኩ በመንግስት ተመረጥኩኝ ህዝብ መረጠኝ መንግስቱ ሆንኩኝ ያለ ኢህአዴግ መንግስት ኃይለማርያም በዛው ቀጠለ። ግን 2008 ጀመረ። ከ2009 ጀምሮ አገር ተቀጣጠለች። በኦሮሚያ የቄሮ የምንለው በአማራ እንዳለ እንደውም ኦሮሚያ አካባቢ ኢህአዴግ የህወሓት መራሹ ኢህአዴግ መንግስት ሲገል ሲያጠፋ የኦሮሞ ደም የኔም ደም ነው ተብሎ ከጎንደር ከባህር ዳር ከምን ህዝባዊ ንቅናቄው ተፈጠረ። ከዛ ቄሮ የምንለው ፋኖ የምንለው በደቡብ አካባቢ በሲዳማ ኢጄቶ በጉራጌ አካባቢ ዘርማ ሌሎች አደረጃጀት መጡና ከ2007 8 9 እንደ ሀገር ንቅናቄ ተፈጠረ። ከዛ 2010 ላይ ነው እንግዲህ መንግስት ሲቸግረው በቃ በእነሱ ቃል አድማጮች ተመልካቾቻችን የኔ መስሏቸው እንዳይቀየሙ በሱ ሰናል ከዚህ በላይ ቃል በቃል ማለት ነው እንትን ብለናል መለወጥ አለብን ምናምን የሚል እቺ እንደውም ትንሽ ይጓፋናት ከዚህ በላይ ሁሉ ተጠቅመው ከዚህ መታረም አለብን ብለው አራት የድርጅቱ መሪዎች መደዳ እንደዚህ ቁጭ አሉና በሰበር ዜና አስነግረው በቃ እንለወጣለን ተለወጠናል ይቀርበሉን እንዲበሉን ታርመናል ምናምን ነገር አሉ። ከዛ የሪፎርም የሚመስል ነገር አንዳንድ ነገር አደረጉ። በግፍ ያሰሯቸውን እስረኞች መፍታት ሌላ ነገር መጣ። ይሄ ሁሉ የሆነው ቅድም እንደነገርኩሽ ምርጫውና በምርጫው አሸንፍ ያለው የሚለው መንግስት መሆን አላስቻለም። ምክንያቱም አሁን ከምንለው ባልተናነሰ እንደውም ያሁን ይበልጣል። በአነሰ መልኩ ችግሮች ነበሩ። ያን ችግሮች መንግስት ሸፋፍኖ ሊሄድ ሞከረ። ህዝብ ግን አልተቀበለው። ህዝብ በሂደት ቀጣው። ያን የመሰለ የለውጥ ሂደት መጣ። እንዳለመታደሉ ነው አሁን ላይ ያሉት ገዢዎቻችን ደግሞ ያንን ለውጥ ጠልፎት አድርገውት መጥተዋል። አሁንም የአብይ አህመድና የብልጽግና መንግስት ከባለፈው የባሰ እንጂ ያነሰ ዕጣ ፈንታ አይገጥሙም ወደፊት። እንደውም በተፋጠነ 2007 ያ ምርጫ ተካሄደ። 2007 አጋማሽ ላይ ንቅናቄዎች ተጀመረ። 8 ላይ ጎመራ ማንም ወዳጅም ጠላትን በማየው መልኩ ሆነ። ከ2008 አጋማሽ ደግሞ 9 እስከ 10 እስከ መጋቢት 10 24 አሁን አብይ የመጣበት 8ኛው ነው 9ኛው ዓመት ሊመጣ ነው። እስከዛኛው ድረስ በጣም ጎመራ ሼክ አረገ፣ መንግስትን አንቀጠቀጠ። ኃይለማርያምም አልቻልኩም ብሎ ስልጣኑን እስከመልቀቅ አብይም እስከመምጣት ሌላ ብዙ ነገር አየንበት። 2-3 ዓመት ፈጀ። ያሁኑ ግን የዚህን ዓለም የሚፈጅም አይመስልም። ከዳር እስከ ዳር ሁሉም ቤት ገብቷል። የዛሬ 8-9 ዓመት በመላ ሀገሪቱ ይህ አይነት ጦርነት አልነበረ። ሌላው የፖለቲካ እስረኛ የጋዜጠኛ የኛ ስደት ሌላው ፖለቲካዊ ችግሮች እንዳሉ
እናስቀምጦና እንደ ሀገር የዛሬ 8 እና 9 ዓመት በትግራይ ሙሉ ለሙሉ ጦርነት፣ በኦሮሚያ ሙሉ ለሙሉ ጦርነት፣ በአማራ ሙሉ ለሙሉ ጦርነት አልነበረም። በቃ ሌላው ምክንያት ትተን ማለት ነው ኢኮኖሚያዊ ችግር ሁሌ የምንለው ሌላው እንጦ በዚህ ያህል እንኳን እንደዚህ እልም ያለ ጦርነት መንግስት መር የሆነ ጦርነት ማህበረሰብ አካባቢ በለየ መልኩ 3 እንግዲህ ምን ቀር ማለት ትግራይ ኦሮሚያ በቁጥር በቆዳ ስፋት በምን ማነጻጸር ይችላል? ጦርነቱ የአንድ ቀን የሁለት ቀን አይደለም፣ የ3 የ4 ዓመት ጊዜ የፈጀ ተከታታይ ጦርነት። ይሄ ነው የመሰለ እንግዲህ በቤኒሻንጉል ጋምቤላ አፋር ምንም እኮ የቀረ ነገር እኮ የለም እንዴ። እነዚህ የሚያሻቸው ቦታዎች አሉ። እነዚህ በዋነኝነት 3 ለ4 ዓመታት በቃ ትክክለኛ ጦርነት የምንለው ማለት ነው። መንግስት አለኝ የሚለው ድሮኑም ይሁን ጀቱንም ይሁን ምኑንም ገንዘቡንም ታንኩንም አለኝ የሚለውን ሪሶርስ በሙሉ እየተጠቀመ የሚካሄዱ ጦርነት። እነዚህ ጦርነቶች ደግሞ ሀገር ውስጥም በዓለም አቀፍ ማህበረሰብ ለወዳጅም ለጠላትም አወቅኩም ለሚለው አላወቅኩም ለሚለው መንግስትን ደገፍኩም ለሚለው ለሚቃወመው የማንክደው ጦርነት ነው። አሁን ጦርነቱ ምን ጉዳት አደረሰ፣ ማን አሸነፈ አላሸነፈ፣ ማን ምን ሆነ የሚል ክርክር ካላመጣን በስተቀር አሁን በምልሽ ቦታ ላይ የአብይ ደጋፊ አምጥተሽ ብታስቀም ጦርነት የለም ሊለን ነው። ማን የለም ይላል። በቃ የማይቀር ነገር። ቀድም ደግሞ የጠቀሻቸው አካባቢዎች ቤኒሻንጉል፣ በጋምቤላ፣ በሶማሊያ፣ በተለያየ አካባቢ በደቡብ እኮ እዛም እኮ እንደዛው እኮ የገጠመ እኮ ሁኔታ አለ። በተለይ ማንነትን መሰረት ያደረገ ብሔርን ለማጥፋት በጉራጌ በተለያየ በወላይታ በምናምን አካባቢ ላይ ወረራ ጭምር እየተፈጸመ እኮ የእርስ በርሱም እኮ አለ እኮ በሰፊው ስለማይነገር ስለማይወራ ጭምር። ይሄ ግን መከላከያ ትእዛዝ ተሰጥቶት መግለጫ ተሰጥቶት በጣም ገራሚውና ምናምን ነገር የሳምንት ጉዳይ ነው አጽድተን እናጸዳቸዋለን ከተባለ የ3 ዓመት ሞላ ጦርነት። አስቂኙ ነገር ግን አሁንም እግረኛ ናቸው እየተሽለኮለኩ ነው ይባላል። ልክ በህወሓት ጊዜ እንደነበረው ማለት ነው። ዙሮ ደግሞ ይመጡና አሁን የመንግስትን ቁጥር እንኳን ብንወስድ በ30 እና በ40 ሺህ በአማራ ክልል ማለት ነው የሰላምን ጥሪ ተቀብሎ ገብቷል እየተባለ ቁጥሩ አልቀነሰም ይጨምራል። አሁን ያልኩሽ የአንድ የጦር መኮንን ንግግርን ይዤ ነው ስሙቸው ስለጠፋኝ 30-40 ሺህ የሰላምን ጥሪ ተከትለው ገብቷል ብሏል። እሳቸውን ያመኑትን ቁጥር ይዘን እንሂድና መት 30 ሺህ ቀላል እኮ አይደለም። ታጣቂ በአማራ ክልል ከመንግስት ጋር ይዋጋ ነበር። በቀላል ሂሳብ ምንም ያልተወሳሰበ የሆነ የፊዚክስ የኬሚስትሪ የሆነ እንደዚህ እንዲህ ብለን ማንደምረው ማንቀንሰው መጽሐፍ መግለጥ የማያስፈልግን በጣም ሲምፕል ኤክሰርሳይዝ 30-40 ሺህ ሰው አብይ አህመድ ወንበር አስጠባቂ ከሆነ ሰው ጋር ይዋጋ ነበር። 30 እነሱ ያመኑት ጉዴ ደግሞ እንደምንለው መንግስት የሚሰጠን ቁጥር ላይ ያው ከነመጠባበቂያው ስናደርገው በእጥፍ መደመር እንችላለን። መንግስት 30 ሺህ ካለ እንግዲህ 60 ሺህ ነው አይቀንስማ። መንግስት 30 ሺህ ካለ ከ60 ሺህ በላይ እንግዲህ ለመንግስት ጥሪ ተቀብሎ በአማራ ክልል ላይ ያለ ታጣቂ ለመንግስት እጁን የሰጠ እንደሆነ የገባ እንደሆነ ከ30 ሺህ ሰው ጋር ውጊያ ነበር። 30 ሺህ ሰው ገባ ተብሎ አልቆመም። አሁንም ጦርነት ላይ ነው። ትግራይ እንደምናየው ኦሮሚያ በባለፈው ሳምንት በድሮን በኦሮሚያ ስምና በኦሮሚያ ህዝብ የተቋቋመ መንግስት ሆኖ ብዙ ነገር ልክ በባለፈው የህወሓቶች አይነት ነገር መልክ እየያዘ ሆነ እንጂ ኦሮሚያ ውስጥም ልም ያለ ጦርነት መንግስት መር ጦርነት እየተካሄደ ነው ያለው። በድሮን ጭምር ነው ጭፍጨፋው እየተካሄደ ያለው። እዛም በቀን ብለው ለነፃነታቸው የሚታገሉ ጭምርም አሉ። እንግዲህ እንዲህ አይነት ጦርነት ባለበት ሁኔታ ይሄንን ምርጫ እንዳልኩሽ ነው ይሆናል። አዲስ አበባን ጨምሮ ክፍለ ሀገርም ያሉት ከተሞች ላይ ይካሄዳል። ይሄ ያሸነፈ ምናምን ወንበር የተለቀቀላቸው የሚገባሉ። ከዛ መስከረም ላይ ቢመጡ ንግግር ያደርጋል። ከዛ ለንዲ ሚኒስቴር ዴታ እንትና ሚኒስቴር እንትና ምናምን እየተባለ አሁን መንግስት እርምጃ ካልወሰዳችሁ ምናምን ሲሉ ምርጫ ቅስቀሳ ላይ መንግስት ያለውን አይነት ተጠቀመም ያለውን ታጣቂ መደብደብ ነበረበት። እኛስ ብንሆን ግን ልካቸው እናሳያለን ሲሉ የነበሩት የሆነ ሚኒስቴር የሆነ ካሉበት የሆነ ከደረጃ ከፍ ብሎ የሆነ ቦታ ድርድር ይሰጣቸው መንግስቱ ብሎ ይታወጃል። ግን በእንደዛ መልኩ ግን 3-4 ዓመት እንቀጥላለን አይመስለኝም። ካለንበት ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ምስቅልቅል ከምንም በላይ ደግሞ ፋታ ከማይሰጠው የሰው ልጆች እልቂት ጦርነት አንጻር በአጭር ጊዜ የሆነ ለውጦችን የምናይ ይመስለኛል። በዚህ ማለት ደግሞ የሚደረጉ ሂደቶች አሉ። ምናልባት እንደ መረጃ እናስቀምጠውና መት እንትን ካልሽ ይሄንን ነገር እንደው መፍትሄ ቢያገኝለት ብለው አሁን እንዲህ ምን የማነሳው አንቺ የምታነሺው
ብዙ ባለ ህሊናና ስለ ሀገራቸው ጉዳይ የሚያስጨንቃቸው ሰዎች ይሄ ነገር መፍትሄ ቢበጅለት ብለው የሚያሳስባቸው ሰዎች የሚያስቡትን ሀሳብ መሰረት በማድረግ የተወሰኑ ቡድኖችና ስብስቦች ደግሞ አይ ከዚህ በፊት ጦርነት የሚቆም የአገዛዝ ስርዓትም ይብቃ፣ መጀመሪያ መደላድል መፍጠር መቻል አለብን የሚል የመረበን ዘመቻ አንዳንድ እንቅስቃሴዎች በአሜሪካ፣ በካናዳ፣ በተለያዩ አካባቢዎች ላይ ደግሞ ትዕይንተ ህዝብና ትዕይንተ ተቃውሞ በሚሊዮኖች የሚቆጠሩ ደግሞ በሶሻል ሚዲያዎች፣ በቴሌቪዥን ሳተላይት ስርጭቶች ላይ ያሉ እንቅስቃሴዎች ከፊታችን ቅዳሜ ጀምሮ የሚደረጉ አንዳንድ እንትኖች አሉ። የራሳቸው ውስንነት የራሳቸው ጥያቄ ቢነሳ አሁን የምናነሳው አንዱ አካል የሚያጋራን ነገር ቢኖር ነገር ምንድን ነው? ይህ ሁሉ ችግር ባለበት ዘው ብለን ምርጫ ውስጥ አንግባ። እንደ ሀገር ቁጭ ብለን ተነጋግረን በግራና በቀኝ አብይንም አካቶ ሌላ አይደለም። እንደውም እዚህ እንትኑ ላይ በበይነ መረብ ትዕይንተ ተቃውሞ ላይ አብይ አህመድ ሁሉ ጥሪ ቀርቦለታል። አዘጋጆቹ እንዲገኝና ወይ በሱ ወይ በመንግስት አማካኝነት ወይ ተወካዩ ሀሳቡን እንዲገልጹ ሁሉ ጥሪ አቅርቦለታል እነዚህ አካላቶች። እሱ ግን ያው ምላሽ አልሰጠም። በዳንኤል ክብረት የተለመደው ስላቆን ምላሽ ሰጥቷል። በሱን እንመጣበታለን ያለውን ነገርን መሰረት አድርገን ማለት ካለብን የምንለው ነገር እንዳለው ነው ማለት ነው። ስለዚህ እንደዚህ አይነት አማራጮች አሉ ከነጉለታቸው ከነክፍተታቸው። እንደዚህ አይነት ጉለቶች ክፍተቶች ምን ጉለት አለባቸው? ምን ሲሞላ ምን ሲደረግ አንድ ነገር ግን እንደ ሀገር እኔንም አንቺንም ማንንም የሚያናገረን ነገር ግን የነሱም ጭንቀት የኛም ጭንቀት ነው። አብይ አህመድ አላይም አልሰማም ብሎ እንደዚህ ጋር እንደዚህ ይዞ ሀገር ካልመራው አለ እንጂ በወንበሩ ላይ ሆኖ የሚያየው እንደ ሀገር ጭንቀትም ጭምር። ከዚህ ጭንቀት እንዴት እንውጣ ነው ጥያቄ። ጦርነት ነው ምን ቀደም ስንል ነበር። ምን እንደ ሀገር ሁላችንም ከችግሩ አውጥተን በአጭር ጊዜ በረጅም ጊዜ ችግሮቻችንና መፍትሄዎቻችንን አስቀምጠን እንደ ሀገር ተያይዘን የምንሻገርበትን ነገር እናስቀድም። ይሄ ምርጫ ብለህ በምርጫ የተቋቋመ መንግስት ነኝ ብለህ ከዚህ ቀደሙ እንደቀጠልከው አሁን ልቀጥል ብትል ለምትቀጥለው ለአንተም ለመንግስትም አይሆንም። እንደ ሀገርም እኔ ለአብይ በመቆርቆር ብቻ እኮ ለማዘንም እኮ አይደለም እኮ እንደ ሀገር ብዙ ውድመት ብዙ ጥፋት ነው የሚመጣው። አንተም የማጥፋት እድል ከፍ ይላል። አብይ የመጠየቅ እድልም እየበለጠ እየጨመረ ነው የሚመጣው። በአንተም ከስር ያሉ ሰዎች የመጠየቅ እድልንም ቀንሰ እንደ ሀገርም ደግሞ እውነት የምትለው አይነትም ስሜትም ካለ እስኪ ቁጭ ብለን እንደ ሀገር መፍትሄ ይምጣ የሚል ሀሳቦች ወዲያ እየመጡ ነው። ለዚህ ሳይረፍድ ምላሽ ቢሰጥ የተሻለ ነው የሚል እምነት አለኝ። ዊሽፉል ቲንኪንግ ይላል ፈረንጅ። ትልቅ ምኞት የተሞላበት ጥያቄ ነው ያነሳኸው። እኔ በበኩሌ ወንጀለኛ በወንጀል መጠየቅ አለበት ብዬ ነው የማስበው። ገና ለገና በትራንዚሽን ላይ ውለታ ስለተሰራ ተብሎ አሁን ባለፈው በተደረገው የሪፎርም ምናምን በዛ ብዙ ወንጀለኞች እንድታቀፉ ሄደዋል። መጨረሻ ላይ ዋጋ አስከፈሉ። ወንጀለኛ ነው መጠየቅ አለበት። ኢትዮጵያ ሕዝብ ደግሞ ለአንዴና ለመጨረሻም ጊዜ ፍትህ ማየት መቻል አለበት። አለዛ ማንም ሕፃን ተነስቶ ሳድግ እንደነዛ ወንጀለኞች ነው መሆነው ማንም አይጠይቀኝም ብሎ እንደዚህ አይነት ነገር ውስጥ እንዲገባ ነው የሚያደርገው። እና ወንጀለኛ መጠየቅ ነው ያለበት። ለውጥም ጥርት ያለ ለውጥ ነው መምጣት ያለበት ብዬ ነው የማስበው። እንደዛም ሆኖ ያን ምንም ለውጥ ለማምጣት ሰዎች ቢፈቅዱ ቢተባበሩ ጥሩ ነው። ባይፈቅዱ ተገደው መውደቃቸው የማይቀር ነው። ምክንያቱም ኢትዮጵያ ውስጥ አሁን ያለው የኢኮኖሚ ችግር ብቻ አይደለም፣ የተለያዩ ጦርነቶች ብቻ አይደለም። በቃ ሰው መኖር አልቻለም። ምን ፈልጎ ነው ብልጽግና ነው የሚመርጠው? ፓርክ ፈልጎ ይመርጠዋል ብልጽግና? ፓርክ ፈልጎ የሚመርጠው ወይም በጣም ሀብታም የሆነ ሌላውን ስለሌላው ማህበረሰብ ግድ የሌለው ስለ ራሱም ግድ የሌለው። ምክንያቱም ሌላውን ረግጦ ነው ወደ ፓርክ ሊሄድ የሚችለው። ድሃውን ምኑን ረግጦ ነው። ነገ ለሱ በድህነት የተቆጣ ማህበረሰብ ብዙ ወንጀል ሞልቶ በፈሰበት ማህበረሰብ ውስጥ ለራሱ ለጥቃት ነው ራሱን የሚያጋልጠው። ሰላም በሌለበት ሀገር ውስጥ በሰላም መኖር አይቻልም። ስለዚህ ይህንን ብልጭጭ ነገር አይቶ ኢትዮጵያ እኮ ተቀይራል ሻሸሸ ገዳም የሚሉ ሰዎች ሰው ሀገሩ አይደለም ወይ? ሰው ፓርክን ፈልጎ አንድን መንግስት ይመርጣል ወይ? ያውም በታዳጊና በረሃብተኛ ሀገር ላይ በበለጸገው ቦታ ላይ ቢሆን እነዚህ ሰዎች በእውነት የመጡትና ስልጣን የተሰጣቸው አካባቢን የማልማትና ምናምን ቢሆንና የፖለቲካ ስራ የኢትዮጵያን ሕዝብ ከአፉ ላይ ገንዘቡን ነጥቀው የግብርናውን የምኑን የመሰረተ ልማቱ ነጥቀው እዛ ላይ ባያስቀምጡት እኮ በዚህ በሰሩት ነገር እኮ ሊመሰገኑ ይችላሉ። አሁን ግን
የኢትዮጵያ ህዝብ ችግርና እነሱ የመረጡት ምርጫ ነው ችግር እንትን ያለው። እነሱ መዝናናት ነው የሚፈልጉት። ዱባይ ምናምን ሄደው የመጡት ነገር ነው። ለራሳቸው ምንም አልተራቡማ፣ አልተቸገሩም። ወንበር ይዘዋል፣ ቤተመንግስት ነው የሚኖሩት። ስለዚህ መዝናኛ ነበር የሚፈልጉት፣ መዝናኛ ሰሩ። የኢትዮጵያ ህዝብ ደግሞ ችግር አለበት፣ ቤት የለውም፣ ኑሮ ከባድ ነው፣ ልጁን ማስተማር አለበት፣ መብላት አለበት። ስለዚህ እንዴት አድርጎ ድሃ ማህበረሰብ ያውም ኢትዮጵያዊ ድሃ ፓርክ አይቶ ይመርጠኛል ካለ መቼም በጣም የሚገርም ነው። በጣም የሚገርም ነው። ያውም በዚህ ባለው በኑሮ ሁኔታ የኢትዮጵያ ህዝብ እኮ አሁን እኮ ድሮ ወንዶች ጎረምሶች ምናምን ሪስክ ወስደው በሊቢያን በምን ሄዳሉ? አሁን የሚሰደዱትን ላሳይ። እንዴት ሰው ፓርክ ሊያድነው እንደማይችል ማለት ነው። ተመልከታቸው። እነዚህ እህቶቻችን ናቸው። በእግር ነው የሚሄዱት። በእግር ነው እዛ የመንን የሚከፈለውን መስዋዕትነት ሳውዲ ለመድረስ ምን ለመድረስ በእግራቸው ነው እየሄዱ ያሉት። እንዴት አድርገህ ነው እነዚህን ሰዎች እነዚህን እህቶቻችንን ሳታድን ፓርክ ስለመሰረትክ እና መዝናኛ ስለሰራ እንዴት ተደርጎ ነው ቫሊዩ ሊሰጥ የሚችለው? እንዴት ነው ዋጋ ሊሰጥ የሚችለው ተብሎ መጠየቅ። በተለይ አዲስ አበባ ላይ ትንሽ ወደ አዲስ አበባ በዚህም ላይ ሀሳብ ትሰጠበታለህ። ወደ አዲስ አበባም ተመልከት። የአዲስ አበባ ህዝብ ኑሮ እንዴት ነው ተሻሽሏል ነው የምትለው አዳነች አቤቤ። የኑሮ እንትኑ ከፍ አድርገንለታል ነው፣ ያለ አድሎ ነው እየመራ ነው ያለ ነው የምትለው። የትኛውን ነው እያለች ያሉ? ከሌላ ክፍለ ሀገር በካድሬነት ያመጣቻቸውን ነው? የእውነት የአዲስ አበባ ነዋሪ እዛ ኑሮን በዋናነት ያደረገ ብዙ የኖረ ተወልዶ ያደገ እዛ አካባቢ ላይ እንጀራ ለመብላት ደፋ ቀና ብሎ አካባቢን ያለማ የት ነው ያለው? በእውነት ህይወቱ ተሻሽሏል ወይ? ይሄንን መንግስት ለመምረጥ የሚያስችለው ነው ወይ? የመርካቶ ነጋዴ ብትለው፣ የፒያሳን ነጋዴ ብትለው፣ በነጋዴ እንደው ኢኮኖሚውን በትልቁ ያሳደጉትን ሰዎች ያስባቸው። በትላልቅ ቦታ ላይ በንግድ ሲንቀሳቀሱ የነበሩት አሉ ወይ? ወይስ ይሄ የተሰራው ነገር በእውነት ለነሱ ተርፋሉ የሚለውን መጠየቅ አለበት። እዚህ ላይ ሀሳብ ስትበት። አዎ ቅድም ያልሽው መቴ ይሄ ፍትህ ሰው ባጠፋው ጥፋት ልክ መጠየቅ አለበት። የኔም እምነትም ጭምር ነው። ያው የትራንዛክሽናል ይሄ የሽግግር ፍትህ መምጣት መቻል አለበት። የሆነ ሰዓት ላይ መጠየቅ መቻል አለበት። ማንም ለፈጸማቸው ወንጀሎች ላደረገው ነገር እኛም ብንሆን በሚዲያ ላይ የፈጸምነው ነገርም ካለ በልካችን በዚህ ምስቅልቅል በሆነ በፖለቲካው ሂደት ውስጥ ያጠፋነው ጥፋት ካለ ትክክለኛ የሽግግር ፍትህ ስራ ሲመሰረት በዛ ሲስተም ውስጥ ሲታለፍ ማናችንም ከሊቅ እስከ ደቂቅ ያጠፋ በአደባባይ ይሄን ስንል 130 እና 140 ሚሊዮን ህዝቡን በሙሉ አሰልፈን ፍርድ እናሰጣለን ማለት ሳይሆን በአደባባይ ላይ የየራሳችን ሚና አለን ብለን የምናስብና በአደባባይ ላይ ደግሞ መጠየቅ አለ። አደባባይ ላይ 3 ወጣ ድረስ ባጠፋው ልክ መጠየቅ ጭምር ስላለበት ማለት ነው። ስለዚህ ማንም ምንም በሰራው ጥፋት ልክ በሽግግር ፍትህ መፍትሄ ማግኘት መቻል አለበት። የሆነ ሰዓት ላይ ይሄ ነገር ማብቃት መቆረጥ መቻል አለበት። ዝም ብለን ልክ ለውጥ ሲመጣ ምናምን ወይ ለለውጥ እኮ ተባብረዋል ወይ እኮ ማለት እኮ እንደዚህ አድርጎ እሱ እኮ ባይተባበር ወደዚህ መች መጣንና ምናምን ስለዚህ በቃ ይቅረን በሉ እያለን የሚታለፍ ነገር መኖር የለበትም። ለዛም ነገር እንደ ይቅርታም ሊያገለግል ጭምር ይችላል። ጥፋተኛ ብትሆኝ አለ እኮ በህግም ጭምር እኮ ጥፋትሽን ክደሽና ጥፋትሽን አምነሽ የሚኖርብሽ የጥፋት ውሳኔ እኮ አንድ አይደለም እኮ የሚሆነው። ስለዚህ አብይ በዚህ ሂደት ውስጥ ቢተባበር የጥፋት ማቅለያ ያገኘዋል እና ይረዳዋል ለሌሎችም ጭምርና መተባበሩ ለማናችንም ቢሆን ለኔም ቢሆን እኔም ብተባበር ጥቅሙ ለኔም ጭምር ነው እና ከዛ አንፃር ነው ቅድም ለመግለጽ የሞከርኩት። መሰረታዊ ነገር ግን አንቺ ያልሽው ግድ ነው ያስፈልጋል። የሽግግር ፍትህ ሲመጣ እሱንም ጭምር እንዴት እናምጣ እኮ ንግግሩ እኮ ሁሉም አብይን ጨምሮ ሌላውም እኮ ሽሽቱ እኮ ይሄ እኮ አሁን አንቺ ያልሽው መቲ ተጠያቂነት ስለሚመጣ ጭምር እኮ ነው። ዝም ብዬ ባመጣው ሊድ ተገድዬም ቢሆን ገድዬም ቢሆን ልኑር ከዛ በእድሜም ስሞትም ሳልሞትም ከእንደዚህ ነገር እጠፋለሁ አይነት ስሜት ነው የነገር ይሆናል። ያ መቆም አለበት። ሌላው ግን ወደ አሁን አካባቢ የመጣሽ መረጃ በተለይ ስደትን በተመለከተ ሰሞኑ በማህበራዊ ሚዲያ በተለይ በክፍለ ሀገር ባሉ እህቶቻችን ላይ እየተፈጸመ ያለ በደል በሰፊው እየታየ ነው ያለው። የሚፈጸመው ግፍ ከባድ ነው። በተለይ ደግሞ በራስ ላይ ሁሌ የምለው ማለት ነው ያለብን እንደ ሀገር ምስቅልቅል ችግር ኖሮብን ሆነ ብዬ ደግሞ አስቤ አንቺ ላይ የሆነ ለመጠቀም አንቺን የሆነ ነገር እሺ እንደው መጥፎ ጭካኔ በአስተዳደግ በሆነ ነገር ለእንዲህ ነገር አይምሮ ካልታደለ አንድ ነገር የባሰ አለመታደሉ ደግሞ በዚህ ደረጃ ደግሞ ኢትዮጵያዊ ለሌላው ኢትዮጵያዊ ስቃይ መከራ ሲሆን ያሳዝናል።
በተለይ በክፍለ ሀገር ያሉ ሴቶች ከሰሞኑ አይተሽ እንደሆነ በሶሻል ሚዲያ በተለይ ቲክቶክ ላይ ከአማራ ከተለያዩ አካባቢ ያሉ ሴቶቻችንን በደላላና በሰው ዝውውር ወደ ተለያየ ሀገር እንወስዳቸዋለን ብለው የሚያደርሱባቸው በደል የሚያደርሱባቸው ስቃይ በገዛ ኢትዮጵያዊ ወገኖቻቸው በገዛ ኢትዮጵያዊ ወንድሞቻቸው እየደረሰ ያለው በደል ያሳዝናል። እስከዚህ ድረስ ምን አስጨከነ? ሁሌ የምለው ማለት ነው በልኩ እናድርገው። በቂ ያለብን ችግሮች ይበቃናል። እንረዳዳ። በዚህ ደረጃ ባንጨካከን በራስ ዜጋ የሚያሳዝነው ግን በዚህ ደረጃ እንድንጨካከን እነዛ ሴቶች በግፍ ቪዲዮ ምናልባት እንትኑም ላይ ፈቅድልኝ ይችላል እንደሆነ አላውቅም ወይ ሌላ ጊዜ ይሄን ራሱ ሽፋን ሰጥተን እንሰራበት እንችላለን። እንደዛ በገፍ ወጥቶ ሴቶች ያሁሉ ስቃይና ያሁሉ መከራ የተቀበሉት እና እርስ በራስም እንዲህ መጨካከን ደረጃም የደረስንበት ሌላኛው ችግር እንደ ሀገር የገጠመን የኢኮኖሚ ችግር ስደቱ ማለት ነው። በቃ ምን ያለው አሁን ሴቶች ከመኖር ከመሞት ሁለት አማራጭ ቆማ ቤቷ ውስጥ ቁጭ ብላ መሞት ነው። በራብ በችግር በተወለደችበት ቤት ውስጥ ልታረጅ ሆነ ልትሞት ሆነ ሌላም ነገር ሆነ ወንዱም እንደዛም ሆነ ይሄ የሁላችን በእያንዳንዳችን ቤት የገባ ችግር ሆነ። ይሄንማ ከሚሆነው ነገር ልሞክርና ካለፈልኝ ይለፍልኝ ከሞትኩም ልመት እንደ ሀገር የመጣብን ኢኮኖሚያዊ ችግር ለዚህ ደግሞ መንግስት ተጠያቂ። ይሄን ችግር ለመጋፈጥ ይሄዳሉ። ቅድም እንዳየነው በገፍ ሰልፍ ተይዞ ማለት ነው ወደ መንበራ ወደ ይድረሱ አይድረሱ ከዚህ ውስጥ ከሄዱት ሁሌ የዜናው ሽፋን እንሰጣለን እንዴ? በመርከብ በጀልባ ሰምጦ ከሞቱት መካከል ኢትዮጵያውያን፣ ኤርትራውያን፣ ሶማሊያን የተለመደ ቁጥር እኮ ለኛ ብቻ አይደለም በዓለም አቀፍ ደረጃ የተለመደ ዜና። ይሄ ሁሉ እንደ ሀገር የገጠመን ይቅርታ ችግር ነው። ለዚህ ችግሩ ደግሞ መንግስት ነው የዜጋውን የኢኮኖሚ ተጠቃሚነትን አላረጋገጠም። ከዚህ ቀደም እንደምንሰራው በከተማ ላይ ብቻም ሳይሆን በገጠርም በክፍለ ሀገርም ያሉ ኢትዮጵያውያን አሁን ቅድም እንደምንለው ስርዓቱ ተለውጧል፣ ብዙዎችን ተጠቃሚ አድርገናል ትላለች አዳነችም አብይም ሌላውም። ይሄ ከሆነ ይሄ ሁሉ ችግር ምን እንደዚህ በህይወትና በመሞትና በመጥፋት መካከል ሴቱም ወንዱም ወጣቱም አምራች የሆነ ሀገር ተረካቢ የሆነ ትውልድ እንዲህ በገፍ ለመሞት ለአውሬ፣ ለእንስሳ፣ ለሻር፣ ለገዳዮች፣ ለደፋሪዎች ራሱን አሳልፎ እንዴት ይሰጣል? ሰው ራሱን ለሞት እና አዳነች እንደሚሉት መልካም ነገር ካለ ምን ካለ ይሄው እንዳለ ከተማ አዲስ አበባ ልጆች አይደሉ እንዴ ኑሮ አድቋቸው ሳይችሉ ቀርተው ከዚህ በፊት እንደምንለው ኢኮኖሚያዊ ተጠቃሚነታቸው ሆን ተብሎ ተገፍቶባቸው በሊቢያ በዚህም ብለው የራሳቸውን ኑሮ ካሸነፉ ቤተሰቦቻችንን የሆነ ነገር ከረዳን ህይወት ከለወጥን ብለው ያንን የመከራ መንገድ ተከትለው ሲሄዱ እየታፈኑ ታፍነዋሉና ገንዘብ ባካችሁ ተብሎ የሚለመነው ይሄ አይደል እንዴ? አፋኙም ጭምር መንግስታዊ መዋቅርን ተጠቅሞ በኢትዮጵያ ንግድ ባንክ እኮ ነው ደግሞ ያፈናው ገንዘብ እንዲገባ የሚደረገው። ይሄንን ያፈና ገንዘብ የሚገባበት የባንክ አካውንት ተከታትሎ ቁጥጥር አድርጎ ባንኩን ማነው ምንድነው ብሎ መቆጣጠር መንግስት አይፈልግም። ግን ከፈለገ ግን ማንም የሊናና የፖለቲካ እስረኛ መንግስትን እንደዚህ የሚናገር የባንክ አካውንት አይደለም የቤት ውስጥ ያለው ራሱ በቆርቆሮ መሰሉ ባንክ ሁሉ መጥቶ የሚያደርገው ነገር የሚታወቅ ሲዘጋ ሲያሽል አየር ላይ ሲያግድ ሲፈልግ ግን 1 ሚሊዮን 2 ሚሊዮን 3 ሚሊዮን 500 ሺህ እያሉ በእያንዳንዱ ግፏን ስም የሚሰበሰቡ በስደተኞች በኢትዮጵያ ንግድ ባንክ ቁጥራቸውን እንደዚህ በቲክቶክ በፌስቡክ ምናምን እያሳዩ በዚህ ያስገባው አለበለዚያ እንገላታለን እንገለዋለን እያሉ እንትን የሚሉት መንግስት ይህንን ማስቆም አልቻለም። አንድ ይሄ ነው ከስደቱ ጋር በተያያዘ። ሌላው የእነ አዳነችና የእነ አብይ ቅንጡ ብልጽግና የሃይማኖታዊ ጭምር ነው። እንግዲህ ሃይማኖትን መከራከር አመጣችሁብን ካላሉ በስተቀር እንግዲህ በሃይማኖት እንዳማኙ ነውና ያለን እኮ የፓርቲ እኮ ምን ምንለው እኮ ነገር እኮ አሁን ያለው የብልጽግና መንግስት እኮ ነው። ሃይማኖታዊ የብልጽግና መንግስት መበልጸግ ነው፣ ማደግ ነው፣ ማበብ ነው። የሆነ ነገር አላቸው ሲጨፍኑ የሚሆን ወይናቸውም እየገለጡ ብቻውን የሚታያቸው ነገር አለ። ለኛ በኑሯችን በህይወታችን ባለን ባጠገባችን ባለው ሰው የማናየው ለውጥ ለነሱ ይታያቸዋል። ቅድም አንቺ ስትዩ ግን ይሄ ለውጥ ግን ተጠቃሚ ያደረጋቸው የለውጡ ለውጥ አመጣሽ ባለሀብቶች፣ ለውጥ አመጣሽ ሙዚቀኞች፣ ለውጥ አመጣሽ ኢንቨስተሮች፣ ለውጥ አመጣሽ አርቲስቶች፣ ለውጥ አመጣሽ የሆኑ ገንዘብም ሀብትም ዝናም ያላቸው በባለፉት 8-7 ዓመታት ብዙዎች የለውጡ ትሩፋት ተጠቃሚ ሆኑት። አዳነች አቤቤ ንግግር አዲስ አበባ ላይ እሷ የምትለው ለውጥ የለም። በእያንዳንዱ ቤት ያ ለውጥ አልገባም። በኑሮ ላይ አልተመሰለም። ቅድም ስለሆነ የነበረው
እንደው አዳነች አቤቤን ጠይቃትና አሁን ይሄን በምትልበት ሰዓት ላይ እኮ ቅድም የእሷ መንግስት ያወጣው መግለጫ ላይ ስንናገር የነበር ከ3000 በላይ ፋብሪካዎችና መስሪያ ቤቶች ዝግ ይሁኑ ተብሎ ሰራተኞች በግዳጅ ረፍት ቤታቸው እንዲቀመጡ እየተደረገ በነዳጅ እጥረት ሰው የሚበላው የሚጠጣ እንዴ በቀደም የተካሄደ የነበረው የሙስሊሞች ዓመት ማለት በስንት ሺህ ሰው ወጥቼ ነው ዳዎችን መገብኩ ያለችው እሷ ራሱ ዓመቷን በመጣው ቁጥር አብይ አህመድ ባለቤቱ ጋር ሆኖ በቤተ መንግስት በዓል በመጣው ቁጥር አበላው አጠጣው ብሎ የሚያወጣቸው ቁጥሮች በሺህ የሚገመት ቁጥር እኮ በሴፍቲኔት የሚታገዘው ምን ያህል ህዝብ ነው በአዲስ አበባ ላይ ይሄ ሁሉ የችግሩ ለውጡ ታዲያ ካለና እነሱ እንደሚሉት ያበበ ያማረ እንደ ፋውንቴኑ እዚህም ፏፏ እንደ መብራቱ ቢሆን ብልድርግም የሚልል ለውጥማ ካለ እኔ ሳንቺስ እዚህ እንድስ ምን አናገረ የኛው ሲከረሽ እንግዲህ እነሱ እንደሚሉት አመልም ነው የሚበሉን ምን የሚበሉ እንዴ በእያንዳንዱ ኢትዮጵያዊ ቤት ውስጥ እኮ የለውጥ መምጣት አለበት እኮ በእያንዳንዱ አዲስ አበባ ነዋሪ ውስጥ የለውጥ መምጣት መቻል እኮ አለበት ይሄ ለውጥ የለም ይሄ ለውጥ አይደል ሌላው ይቅርና አዳነች አቤቤ በተዋረድ የምትመራው የቀበሌ ሰራተኛ ታች ጋር ይሄ ለውጥ የለም ለውጡ በምን ተለክቶ ነው በምንም ምናልባት ማዘጋጃ ቤት ጎርጊስ ፒያሳ 4 ኪሎ መንገዶች ላይ የታዩ ለውጦች አሉ የመብራት ለውጦች የውሃ ለውጦች የአስፓልት ለውጦች አሉ የህይወት መሰረታዊ ለውጥ ግን በእያንዳንዱ ኢትዮጵያ ውስጥ ቢለካ ምንም የሚያስተያየው ያለኝ መልካም ሰዓታችንም ጥሩ አድርጋ አስቀምጠዋል ሰዓታችንም ገድቦናል ይሄንን መረጃ እንግዲህ ማህበረሰቡ ተመልክቶና አይቶ የሚጠቅመው ካለ ይቅርታ መት አንድ እና እንሄድበታለን ባለፈው ሰርተን እንደው ለተመልካቾቻችንም ያው በቀጣይ እንዲጠብቁንም ጭምር ነው ምንድነው የህዳሴ ፓርቲ የሚባለውን ታውቃለህ እንዲህ ስትይ ነበር በምላልሽ መት ነው በነጋሪ ላይ ስንሰራ ገራሚ መረጃ እየመጣ ነው የሚገርምሽ ነገር ባለፈው አዲስ አበባ ላይ ዛሬ 2013 ላይ ምርጫ ሲካሄድ በጣም እንቅስቃሴ ሲያደርግ የነበረው ከተማው ላይ ባልደራስ ነበር እና እሱን ለመቃወም በመንግስት ይሁንታ የተፈጠረ ፓርቲ ነው የሚል መረጃ መጥቷል ያን የተፈጠረ ፓርቲ ነው በጣም የሚገርመው ደግሞ በሰፊው እንመጣበታለን ያን የተፈጠረ ፓርቲ ነው የከተማ ፓርቲ ነው አሁን ደግሞ ሀገር አቀፍ ሆኖ የመጣ ፓርቲ ነው ያን 2013 ወዳድሮ ውራን ወጣው ምንም ያገኘው በዚህም የሚባልም ነገር የለም በተገላቢጦሽ ግን ያን የተወዳደሩት በሙሉ በከተማው ላይ ባሉ በእያንዳንዱ ክልል ማነው ክፍለ ከተማ የተለያዩ ሴክተር መስሪያ ቤቶች በሙሉ ሹመት የተሰጣቸው ሰዎች ናቸው ተደራይቶ ደግሞ አሁን መጥቶ በአገር አቀፍ ደረጃ ሆነው አንዳውም ከብልጽግና ፓርቲ ቁጥር አንዳንድ ቦታ ላይ በበለጠ እጩ ሁሉ አቅርበው የመጡትም እነዚህ ናቸውና ለወደፊት ቀጣይ ለምንሰራው ፕሮግራም በዚህ ጉዳይ ላይ በከተማችን ጉዳይ ላይ ሁሌ አቤት ማለታችን ስለማይቀር ከወዲሁ አድማጮቻችን በዚህ ጉዳይ ላይ እንዲጠብቁን ወይ በምናለሽ መቲ ወይ በነጋሪ ቲቪ ወይ በኢሳን ባሉና አማራጮቻችን ላይ መተን ይሄንን መረጃ እንደምናጋራ ለማሳወቂያ ነው መቲ በጣም ነው ማመሰግነው መረጃውን እኔ በያሰባሰብኩ ነው ያው የብልጽግና ክንፍ እንደሆነ አውቄዋለሁ አሁን መቼ ነው የተመዘገበው ምንድን ነበር ሲመዘገብ የነበረውን መስፈርቱን የመሳሰሉት ነገር እንደውም አሁን አንተ ከትላንት ጀምሮ ያለውን የባክግራውንድ እንትኑን ስላመጣልን በጣም ነው የምናመሰግነው በሰፊው ህዳሴ ፓርቲ ማን ነው ወዴት ነው የሚሄደው በምንድነው አሁንስ የመጣው ለምንድነው ባለቀ ሰዓት የሚለውን ሁሉ በሰፊው ይዘን በደንብ የምንወጣበት ነው እንጂ እንደዚህ በቀላሉ የምንጨረበር ሰዎች እንዳልሆንን በዚህ አጋጣሚ ልናሳውቃቸው እንወዳለን እንጂ በጣም አመሰግናለሁ ይነቃቸው ክበሬልኝ መቲ አመሰግናለሁ አድማጭ ተመልካቾቻችን ስትከታተሉት የቆያችሁት ለዛሬ ያዘጋጀነውን የምናለሽ መቲ ፕሮግራማችን ነበረ እንግዲህ እንደተናገርነው መረጃዎችን አድርሰናል ሀሳቦችን ሰጥተናል በተለይ አዲስ አበባ ላይ ማዕከል ያደረጋችሁ የአዲስ አበባዎች ያላችሁን መረጃ አስተያየትም በምናለሽ መቲ @gmail.com እና ወይም በዚህ ታች በመታየት በስልክ ቁጥር በዋትስአፕ መረጃዎችን እንድታካፍሉን አድራ እንላለን ለዛሬ በዚህ ፈጸምን ዳግም እስከምንገናኝ ሰላም ቆዩ